ጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር ማያስቡበት እነዛን እንግዲህ ገሸሽ ያረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ እዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው ወንድሜ። ያንተ ምርጫ ቀስቀሳ አያስፈልገኝም። ሰይፉ ፋንታሁንና ቲክቶከሩ አዶናይ የለየለት ጦርነት ውስጥ የገቡ ይመስላል። የቲክቶክ ክሬቲቭ አዋርድ ብሔርን ከብሔር ሃይማኖትን ከሃይማኖት ያጋጨ ከጥቅሙ ይልቅ ጉዳቱ እንዲሁም እንደ ሀገር ከፍተኛ የሆነን አሉታዊ ተጽዕኖ የፈጠረ ጉዳይ ሆኗል። መቼም ሰይጣን የሚፈልገውን ዓላማ ለማስፈጸምና በህዝብ መሃል ጥላቻን ለመፍጠር በርካታ ነገሮችን መጠቀሙ አይቀርም። በተለይም በአሁን ጊዜ የማህበራዊ ሚዲያው ትልቅ የጥላቻ መፍጠሪያ መሳሪያ ሆኗል። እጅግ የሚያሳዝነው ግን አብዛኛው ሃይማኖት አለኝ፣ እኔ ክርስቲያን ነኝ፣ እኔ ሙስሊም ነኝ የሚለው ሰው በዚህ ነገር ሽንጡን ገትሮ መከራከሩና በዚህ ጥላቻ ውስጥ መሳተፉ ነው። ከመጀመሪያው ጀምሮ ይህ የቲክቶክ አዋርድ በቤስት ኢንፎርማቲቭ ኮንቴንት ብሩክ ኒውስን ከሙሴ ሰለሞን አፋጦ ነበር። ፉክክራቸው የነበረው ግን ማን የተሻለ ነገር ይዞ ቀርቧል በሚለው ሳይሆን ሃይማኖታቸውን መሰረት ያደረገ ነበር። ኦርቶዶክሳውያን የብሩክ፣ ፕሮቴስታንቱ ደግሞ የሙሴ። በኋላ የአመቱ ምርጥ ቲክቶከር እስከሚለው ዘርፍ ድረስ በርካቶች ምርጫውን በብሔር ሲያደርጉት የተመለከትነው ጉዳይ ነው። አዶናይ የትግራይ ተወላጅ እንዲሁም ኦርቶዶክስ ስለሆነ ትግራዮችና ኦርቶዶክሶች አዶናይን፣ ሙስሊሞችና የወሊሶ አካባቢ ሰዎች ደግሞ ዩቲናስን እንዲህ እያለ መጥቶ ውዝግቡ ለረጅም ዓመታት የምናውቀውና በብዙዎች ዘንድ ተከብሮ ወደ ኖረው ሰይፉ ፋንታሁንም ደርሷል። ሰይፉ ዩቲናስም በሾው ካቀረበ በኋላ ከአዶናይ ደጋፊዎች በተለይም ከትግራውያን ዘንድ ከፍተኛ ተቃውሞ ሲያስተናግድ ነበር። አሁን ደግሞ አዶናይ ራሱ መጥቶ ከሰይፉ ጋር ቃላት መመላለስም ጀምሯል። ያሳዝናል። መቼም በዚህ ሰዓት ስንት መጨነቅና መጸለይ የሚገባን ነገር እያለ እኛ ደግሞ ጎራ ለይተን ለነሱ ሽንጣችንን ገትረን እንከራከራለን። ውድ ቤተሰቦቻችን እኛም በዛሬው ቪዲዮአችን ከአዋርዱ ጋር በተለይም አዶናይ ከተባለው ቲክቶከር ምላሽ ጋር በተያያዘ ሐሳባችንን እናነሳለን። እናንተስ በዚህ የቲክቶክ አዋርድ ላይ ያላችሁ ምልከታ ምንድነው? ሐሳባችሁን አጋሩን እያለን በቀጥታ ወደ ቪዲዮ እናልፋለን። የዘንድሮ የቲክቶክ ሽልማት ጉዳይ ከዋዜማው ጀምሮ በርካቶችን እያነጋገረ እያወዛገበ ያለ ነገር ሆኗል። ከውድድሩ እጩዎች አንስቶ እስከ ድምጽ አሰጣጥ ሂደት ድረስ በንትርክ ውስጥ እያለፈ ያለ ጉዳይ ነው። በተለይ አሁን ደግሞ በዚህ ውዝግብ ውስጥ ታዋቂው የቴሌቪዥን አቅራቢ ሰይፉ ፋንታሁንም ተቀላቅሏል። የነገሩ መነሻ እንዲህ ነበር። እንደሚታወቀው ጂ ፓወር ባዘጋጀውና መኪና በሚያሸልመው የዘንድሮ የዓመቱ ምርጥ ቲክቶከር ወይንም ቤስት ክሬቲቭ ቲክቶከር ኦፍ ዘ ይር ሽልማት ዩቲናስ እንዲሁም አዶናይ በመባል የሚታወቁ በርካታ ሚሊዮን ተከታይ ያላቸው ቲክቶከሮች ለሽልማቱ እየተፎካከሩ ይገኛሉ። በዚህ ወቅት ታዲያ ሰይፉ ፋንታሁን ዩቲናስን እንግዳ በማድረግ ያቀርባታል። ከዚህ ቃለ መጠይቅ በኋላ አዶናይ በረጅም ርቀት የሚመራው የድምጽ አሰጣጡ በፍጥነት መጥበብ ቻለ። የዚህን ጊዜ ነው እንግዲህ በርካታ የአዶናይ ተከታዮች ጣታቸውን ሰይፉ ላይ መቀሰር የጀመሩት። ሁለቱም ውድድር ላይ እንደሆኑ እያወቀ ማቅረብ ቢኖርበት እንኳን ሁለቱን በተመሳሳይ ሰዓት እንጂ ለአንዱ ቅድሚያ ሰጥቶ አቅርቦ ሌላኛውን ተወዳዳሪ መተው አግባብነት የሌለው አድሎ ነው ሲሉ የአዶናይ ተከታዮች ሰይፉ ፋንታሁንን ይከሱታል። ሰይፉም ከአዶናይ ተከታዮች ለበዛበት ትችት እንዲህ ሲል ሐሳቡን ሰጥቷል። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ከዚህ በኋላ አዶናይ ከ3 ሚሊዮን በላይ ተከታዮች ባሉት በራሱ የቲክቶክ አካውንት በመቅረብ ሰይፉ ሾው ላይ መቅረብ እንደማይፈልግ ተናግሯል። ለዚህም ከ4 በላይ ምክንያቶችን ደርድሯል። ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይህ ነው ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። አራተኛው ምክንያቱ ደግሞ በርካታ የአዶናይ ተከታዮች የሚጋሩትና በየሶሻል ሚዲያው እየለቀቁት የሚገኙት ምክንያት ሆኗል። ለመሆኑ ይህ የሰይፉ አሽሙር ምንድነው? ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ
በእኛ በኩል ኢንዶርስ አድርገነዋል። ሰይፉ ይህን ያለበት የራሱ አውድ ቢኖረውም ግን በአጠቃላይ አዶናይን ለመምታትና ከውድድሩ ውጭ የማድረግ ሴራ ነው ሲሉ በርካቶች እየወጡ እየተናገሩ ይገኛሉ። ማንም ሰው የራሱ የሆነ ደካማና ጠንካራ ጎኖች ይኖሩታል። ይህ የሁሉም ሰው ባህሪ ነው። ሰይፉ ፋንታሁን ሚዛናዊ ቢሆንና አሁን አዶናይ ላይ ባነሳው ሐሳብ ቢጸና ዮኒ ማኛን እንግዳ አድርጎ አያቀርብም ነበር ሲሉ ተቺዎች ይተቹታል። ዮኒ ማኛ በምን አይነት ነገር ሶሻል ሚዲያ ላይ እንደታወቀ የአደባባይ ሚስጥር ነው። ታዲያ በምን መመዘኛ ነው አሁን አዶናይ ላይ ይህን ሐሳብ ያነሳው ሲሉ ይደመጣሉ። አዶናይም ለዚህ ምላሽ ሲሰጥ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። በዚሁም ስለ ምርጫው ቅስቀሳ ሲናገርም ያንተ ምርጫ ቅስቀሳ አያስፈልገኝም ሲል ጠንከር ያለ መልእክቱን አስተላልፏል። ወንድሜ ያንተ ምርጫ ቅስቀሳ አያስፈልገኝም። ከዚህም በመቀጠል በዚህ ውዝግብ ውስጥ ስሙ የተነሳው በቅርቡ ሃይማኖቱን የቀየረው ዮኒ ማኛም እንዲህ ሲል ተናግሯል። ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋለ። በዚህ የቲክቶክ ክሬቲቭ አዋርድ ፍትሃዊነት ላይ በርካታ ጥያቄዎች እየተነሱበት ይገኛል። ከድምጽ አሰጣጥ ሂደት ጋር ተያይዞ በርካቶች ያስተዋሉትን ነገር ሲናገሩ ይደመጣል። ፍትሃዊነት የለውም፣ የአንዱን ተወዳዳሪ ቮት ማድረጊያ ሊንክ እንዳይሰራ ያደርጋል። በመቀጠልም አንደኛው በርካታ ድምጽ እንዲያገኝ ሆን ተብሎ እየተደረገ ነው ሲሉ የሚናገሩም እዛው ተወዳዳሪ የሆኑ ሌሎች ቲክቶከሮችም ሲናገሩ ይደመጣሉ። ያዶናው እንትን ነው ይዘጉትና ይከፍቱታል። አሁን ዛሬ ማታ ከዘጉት ነገ ደግሞ ይከፍቱታል። ላይክ እኔ ግራ ገብቶኛል። ማውራት አልፈልግም ግን የሆነ ስህተት እንዳለ እኔ ተናግሬያለሁ። ይህንንና መሰል ሀሳቦች እየተነሱበት የሚገኝበት ሽልማት ማን እንደሚያሸንፍ ወደፊት የምናየው ቢሆንም አሁን ግን ነገሮች ወደ ብሔርና ሃይማኖት መሄዳቸው ተቀባይነት የሌለው የሚያሳዝን ነገር ሆኗል። በተመሳሳይ ሁኔታ ቤስት ኢንፎርማቲቭ ኮንቴንት ላይ ተወዳዳሪ የነበሩት ብሩክ ኒውስ እና ሙሴ ሰለሞን ጋር በተያያዘ የተነሳውን አላስፈላጊ ነገርም የምናስታውሰው ነው። ማንም ሰው መዳኘት ሆነ መሸለም ያለበት በብሔሩ ወይንም በሃይማኖቱ ሳይሆን በሰራው ስራ ብቻ መሆን አለበት። ብሩክ ሆነ ሙሴ፣ አዶናይ ሆነ ዩቲናስ የምንከተለው ሃይማኖት ውስጥ ስላሉ አሊያም ብሔራችን ስለሆኑ መደገፍም መምረጥም መተቸትም የለብንም። ከዚህ ከቤስት ኢንፎርማቲቭ ኮንቴንት በቅርቡ ለእስር የተዳረገው ሙሴ ሰለሞን ከውድድሩ ራሱን ማግለሉም ይታወሳል። በዚሁ ምክንያት የሙሴ ሰለሞን እና የብሩክ ኒውስ ነገር ጋብ ያለ ቢመስልም የዩቲናስ እና የአዶናይ ነገር ካሁኑኑ ማወዛገቡን ቀጥሏል። ለሶስተኛ ጊዜ የሚካሄደው ቲክቶክ ክሬቲቭ አዋርድ በርካታ እጩዎችን እያወዳደረ ሲሆን የዓመቱ ምርጥ ቲክቶከርን መኪና እንደሚሸልምም ያሳወቀ ሲሆን በዚህ ዘርፍ በርካታ ተወዳዳሪዎች በእጩነት ቀርበዋል። ከእጩዎቹ ውስጥ በ2017 በለቀቀቻቸው የትወና ቪዲዮዎች እጅን በአፍ ያስጫነችው ዩቲናስ የማሸነፍ ከፍተኛ ግምት ብታገኝም የኋላ አዶናይ ጠንካራ ተፎካካሪ ሆኖ መጥቶባታል። ከ2,300,000 ተከታይ በላይ ያላት ዩቲናስ እቴ የሰርግሽ ዕለት የተሰኘው ቪዲዮዋ 5.6 ሚሊዮን እይታ፣ ልዑል አስወደደኝ የተሰኘው 2.6 ሚሊዮን እይታ፣ ሌላኛው ቪዲዮ ደግሞ 2 ሚሊዮን በላይ እይታን በማግኘት ከፍተኛ ተመልካች ካላቸው ቲክቶከሮች ውስጥ ተጠቃሽ መሆን ችላለች። አዶናይ ኮንቴንት ክሬተር አይደለም፣ የበጎ ስራዎችን ነው የሚሰራው። ስለዚህ ዩቲናስ ደግሞ ዘንድሮ ለፍታለች፣ ለሷን የሚገባው ሲሉ የዩቲናስ ደጋፊዎች ይናገራሉ። በተቃራኒው ተውኖ ማሳየት ቀላል ነው፣ አዶናይ ግን ሆኖ ነው ያሳየን ሲሉ በተቃራኒው ሽልማቱ ለአዶናይ ይገባዋል ሲሉ የሚናገሩ ደጋፊዎችም አሉ። ውድ ቤተሰቦቻችን የዘንድሮ የቲክቶክ ሽልማት ለማን ይገባዋል ትላላችሁ? ለአዶናይ ወይስ ለዩቲናስ? ሀሳባችሁን ኮሜንት ላይ አስቀምጡልን እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።